ሰዎች ትዳር ውስጥ ሲገቡ ቀልድ አይደለም እየገቡ ያሉበት ህይወት። የትዳር ህይወት የሰማዕትነት ህይወት ነው ብለናል። ተቆጥቶኛልና ትቼው ሄዳለሁ፣ አኩርፋኛለችና ትቻት ሄዳለሁ የሚባል አይደለም። ጽኑ አእምሮን ይፈልጋል። ስህተትን መቀበል፣ ይቅርታ ማድረግን፣ ይቅርታ መጠየቅን፣ መከባበርን፣ መዋደድን፣ ያንዱ ሸክም መሸከምን ብዙ የስነ ልቦና ዝግጅት ይፈልጋል። ወደዚያ ሲገባ ሰው ልንሸከም፣ ሰው ልንጠቀም አይደለም። መጠቀምን ብቻ ፈልጎ አይደለም ሰው ትዳር መግባት ያለበት፣ ሰውም ሊጠቀምም የሰውን ቁስሉን ሊሸከም፣ ድካሙን ሊሸከም። አዳም ከእንቅልፉ ሲነቃ ሔዋንን አገኘ። ከዚያ በኋላ ሲያያት አንድ ነገር ተናገረ። ይቺ አለ ከስጋዬ ስጋ ከአጥንቴ አጥንት ስለሆነች ሴት ትባል አለ። ምን ማለት ይመስላችኋል? ከስጋዬ ስጋ ከአጥንቴ አጥንት ማለት አስባችሁ ታውቃላችሁ? እንደኔ አይነት ስጋ ያላት እንደኔ አይነት አጥንት ያላት ብቻ ማለት አይደለም። በዕብራውያን ልምድ በሂብሩ በዚህ በዕብራውያን ቋንቋ ስጋ ማለት ደካማ ነው፣ አጥንት ማለት ደግሞ ጠንካራ ነው። የስጋዬ ስጋ የአጥንቴ አጥንት ናት ሲል እንደኔ ደካማ እንደኔም ጠንካራ ናት። ድካሜም ድካሟ ነው፣ ጥንካሬም ጥንካሬዋ ነው ማለት ነው። የባህሪ አንድነቱን የተፈጠረበትን ስነ ፍጥረት አንድነት መግለጫ ነው። ልዩነት የለም በስነ ፍጥረት ማለት ነው። ብዙ እነዚህ ነገሮች በሚገባው ቀን አንዳንድ ሰው ትዳርን የሚፈልገው ደካማ ጎኑን ለመሸፈን ይሆናል። ይሄ ተሳሳተ ግምት ነው። አንዳንዱ ሰው ትዳርን የሚፈልገው የሌለውን ለማሟላት ይሆናል። ይሄም ትክክለኛ አይደለም። ትዳር ሁሉንም ነገር ሙሉውን ሰው መቀበል፣ ሙሉ ራስን ለሰው አሳልፎ ለትዳር አጋር አሳልፎ መስጠት ነው። በትዳር ውስጥ ያለ ነገር በሙሉ የጋራ ነው። የጋራ ነው። ምንም ነገር የኔ ወይም ያንተ የሚባል አይደለም። ሁሉም የጋራ ነው። አልጋው የጋራ ነው፣ ቴሌቪዥኑ የጋራ ነው፣ ወንበሩ የጋራ ነው፣ ኩባያው የጋራ ነው፣ ብርጭቆ የጋራ ነው። ሁሉም የጋራ ነው። የኛ ነው የሚባል ያንን የመቀበል ስነ ልቦና ያስፈልጋል። ትዳር ትልቅ ተቋም እንደመሰረትን አይምሮአችን ውስጥ ዝግጅት ይፈልጋል። ከዚያ በኋላ ያሉ ማናቸውንም ሸክሞች ለመሸከም ማናቸውንም መሐላው ላይ ምንድነው የተቀመጠው? በድካሙ በህመሙ ከሞት እስከ ሞት ድረስ ከሱ ጋር ልሆን ብሎ ነው መሐላ የሚገባው። ይሄ ጠንካራ ስነ ልቦና ይፈልጋል። ቀልድ አይደለም፣ ወይም ደግሞ እንደው ዝም ብሎ ጊዜያዊ ነገር አይደለም። ይሄ ስነ ልቦናዊ ዝግጅት ይፈልጋል። አራተኛው ማህበራዊ ዝግጅት ነው። ትዳር የማህበረሰብ ዝቅተኛው መጀመሪያ ነው። ማህበረሰብ የሚጀምረው ከግለሰብ አይደለም። ማህበረሰብ የሚጀምረው ከሁለት ሰው ነው። ማህበረሰብ ስንል የሰዎች ህብረት፣ የሰዎች ትስስር፣ የሰዎች አንድነት የሚጀምረው ከትዳር ነው፣ ከቤተሰብ ነው፣ ከሁለት ሰዎች ነው። ስለዚህ ባለትዳሮች የማህበረሰብ አካል ከግለኝነት ወጥተው ማህበራዊ ሰዎች እየሆኑ መሆኑን ማሰብ ያለብን። በአሜሪካን ህግ ያላገባ ሰው ፕሬዝዳንት አይሆንም፣ አይቻልም። ማህበራዊ ሰው መሆን አለበት። አይምሮው ከግለሰብ የወጣ ከእኔ ብቻነት የወጣ ማህበራዊ ፍጡር መሆን፣ ማህበራዊ እሳቤ ያለው ሰው መሆን አለበት። ያንን ማህበራዊ ጉዳይ እንግዲህ ትዳር ሲመጣ ለቅሶ ቤት ሄዶ የማያውቀው ለቅሶ ይመጣል፣ ማህበር ይገባል፣ ሰበካ ጉባኤ ይመዘገባል፣ ንስሐ አባት ይያዛል። የማህበረሰብ አካል መሆን ያ ዝግጅት ያስፈልጋል። የመጨረሻው ብዙ ጊዜ አንዳንዴ እንደ ኃጢአት ሊቆጥሩት ይችላሉ አንዳንድ ሰዎች፣ አንዳንዴም ስለዚህ ሲነገር ስተት ሊመስል ይችላል። ትዳር አንዳንድ ጊዜ የመዋለ ንዋይ የኢኮኖሚ ዝግጅትም ይፈልጋል። ባለትዳሮች የሚኖሩት አየር ላይ አይደለም። ይከራዩም ይስሩም ቤት ያስፈልጋል። መኖሪያ ትዳርን የሚመሰሩ አብረው የሚኖሩበት የጋራ ህይወታቸውን የሚኖሩበት አካባቢ ቦታ፣ ትዳራቸውን የሚያቆዩበት ስራ፣ ለፍቶ ጥሮ ግሮ በእግዚአብሔር ቡራኬ ለመኖር የሚያስችል ሁኔታን መፍጠርም ዝግጅትን ይፈልጋል። እነዚህ ዝግጅቶች አሁን በጣም ከጊዜው ጥበት አንፃር በዝርዝር ምን ማለት እንደሆኑ አልገባሁበትም። ዋና ዋናዎቹን ያነሳ ነው። በአንድ ምሳሌ ግን ትምህርቱን ልቋጭ። እቤታችሁ ስትሄዱ ስልካችሁ ላይ መጽሐፍ ቅዱስ ካላችሁ ጥሩ፣ እቤታችሁ መጽሐፍ ቅዱስ ካላችሁ ጥሩ፣ ከሌላችሁ በማንኛውም መንገድ ቅዱስ መጽሐፍን ይዛችሁ
አንዲት ምዕራፍ ሙሉን እንድታነቡ ፈልጋለሁ። ኦሪት ዘፍጥረት ምዕራፍ 24 ኦሪት ዘፍጥረት ስንት አልኳችሁ? ኦሪት ዘፍጥረት ምዕራፍ 24 ምዕራፍ 24 እንድታነቡ። አብርሃም አረጀ ብሎ ይጀምራል። ሸመገለ፣ አብርሃም ደከመ። ስለ አብርሃምና ስለ ልጁ ይስሐቅ ነው ታሪኩ። ምን ማለት እንደሆነ አሁን የነገርኳችሁ ነገር ምን ማለት እንደሆነ በሚገባ ስለሚነግረን ነው። ሌላ ብዙ ምስጢርም ታገኛላችሁ። አብርሃም አረጀ፣ ባለሟሉን ጠራና እንግዲህ አንድ ነገር ላዝህ ነው፣ ልጄ በቅቷል፣ ለትዳር ደርሷል አለ ይስሐቅን። አያችሁ ምን ማለት ነው? ይስሐቅ ለአቅመ አዳም ደረሰ። ምኑን አየ ማለት ነው? አብርሃም አካላዊ ዝግጅቱ የሞላ የደረሰ መሆኑን አብርሃም አረጋገጠ። እስከሚያረጅ ድረስ ለምን ጠበቀ አብርሃም? ይስሐቅን ለመዳር አብርሃም እስኪያረጅ ድረስ ለምን ጠበቀ? የይስሐቅ ዕድሜ ምን እስኪሆን ድረስ? ትዳርን ለመሸከም ትዳርን ለመምራት ሙሉ እስኪሆን ድረስ አብርሃም አረጀ። አረጀ የምትለው ቃል ሆን ብላ የገባች ናት፣ እድሜን ለመግለጽ ነው። ስለዚህ ያንን ባለሟሉን ጠራና እንዲህ አለው፣ ሂድና ከነዚህ እኔ ካለሁባቸው ሰዎች ወገን ሳይሆን ከራሴ ወገኖች ሂድና ለልጄ ሚስት ፈልግ አለው። ለምንድን ነው ይሄን ያለው መሰላችሁ? አብርሃም የሚኖርበት አካባቢ የነበሩ ከነዓናውያን እና ሜዶን የሚባሉ ሰዎች እግዚአብሔርን አያውቁም። የሚያመልኩት ብዙ አማልክትን ነው። ስለዚህ አብርሃም ምን ፈለገ? እግዚአብሔርን የሚፈራ ሰው ካለበት ቦታ ሃይማኖት ካለው የሃይማኖት ዝግጅት አላልኳችሁ? ሁለተኛው ምንድን ነው ያልኩት? የሃይማኖት መንፈሳዊ ዝግጅት። አብርሃም ምን ፈለገ? እግዚአብሔርን የማታመልክ ልጅ የልጁ ሚስት እንድትሆን አልፈለገም። እግዚአብሔርን ከማያውቁ ሰዎች ለልጁ እጮኛ ማምጣት አልፈለገም። ማልልኝ አለው። ተመልከቱ፣ ከነሱ እንዳታመጣ ውበታቸው ቢያምርህ፣ ሰውነታቸው ቁመናቸው ደስ ይብልህ፣ ለይስሐቅማ ለጌታዬ ለአብርሃም ልጅ የምትሆነው ይህች ነች ብለህ ሃይማኖቷ ጠማማ የሆነ እግዚአብሔርን የማታውቅ ቤተሰብ ያላት አምጥተህ አምልኮቱን እግዚአብሔር የገባልኝን ቃል ኪዳን እንዳታበላሽ ሄደህ ከራሴ ወገን ሩቅ አገር ሄዶ እግዚአብሔርን ከሚያውቅ ቤተሰብ ሚስት እንዲያመጣ። ይሄ መንፈሳዊ ሃይማኖታዊ ዝግጅት ያልኳችሁ። ያሎሌ በአብርሃም ጉልበት ስር ምሎ ለልጁ አባት እንግዲህ ያንተ ጸሎት ትርዳኝ ብሎ፣ አያችሁ ጸሎትህ ትርዳኝ ብሎ ሩቅ አገር ሄደ። በታማኝነት ለይስሐቅ ሚስት ሊፈልግ፣ ለጌታው ልጅ ለአብርሃም ልጅ ሚስት ሊፈልግ ሩቅ አገር ሄደ። አንድ ከተማ ያ የተባለበት ቦታ ደረሰ። እግዚአብሔርን የሚያውቅ የአብርሃም ቤተሰብ ወዳለበት፣ የእምነት ቤተሰብ ወዳለበት እዚያ ሲደርስ አሁንም ዝም ብሎ መንገድ ላይ ቆሞ ደስ የሚሉ ሴቶችን አልፈለገም። ምን አረገ መሰላችሁ? የሄደው የት ነው? የውሃ ጉድጓድ ቦታ ሄደ። ውሃ ሴቶች ልጆች ውሃ የሚቀዱበት ቦታ። የዚህ ምሳሌ በኋላ ነግራቸዋለሁ። ግን ዋናው ምንድነው? እዚያ ቦታ ላይ ቆመና ጸሎት አደረገ። አሁን መንፈሳዊን አልጨረስኩ። የአብርሃም ሎሌ የአብርሃም ባለሟል እግዚአብሔርን ጠየቀ። ምን ብሎ ተሳለ? መጠየቅ ብቻ አይደለም፣ ስለትንም ተሳለ። ጥብቅ ጸሎትን ጸለየ። እግዚአብሔር አምላኬ ሆይ፣ የጌታዬ አምላክ ሆይ፣ አንተ ከአባቴ ከጌታዬ ከአብርሃም ጋር እንዳለህ ከኔም ጋር ዛሬ ሁን፣ ለጌታዬ የምትሆነውን ልጅ ዛሬ ምረጥ አለ። መንፈሳዊ ዝግጅት ማለት ይሄ ነው። ትዳር። እሺ፣ አባታችን በመካከላችን ተገኝተዋል። አያችሁ፣ ዝም ብሎ በእኛ ይሄ ሩቅ መንሲ በሆነው አይን ተመልክተን አፍንጫዋ ቁመኗ እንደው ጡንቻው ወገቡ ብለን አይደለም። ጸሎት ይፈልጋል። ሃይማኖታዊ ዝግጅት ማለት ይሄ ነው። ይሄ ሰውዬ ገና ለሚመጣው ነገር ቁጭ ብሎ እዚያ ቦታውን መርጦ ጥሩ ቦታ መርጦ፣ እዩት፣ ሴቶች ልጆች የሚዘዋወሩበት አደባባይ ላይ አልሄደም። ዳንኪራ ወደሚመታበት ዳንስ ቤት አልሄደም። ውሃ ቦታ ላይ ሄደ። ለምን ውሃ ቦታ ላይ የሄደው? ሶስት ምክንያት አለው። አንደኛ፣ ውሃ ሊቀዱ የሚመጡ ሴቶች ለአቅመ ሔዋን የደረሱ ልጆች ናቸው። አለበለዚያ ትናንሽ ልጆች ውሃ ይቀዱ፣ ወገባቸው አይችልም። አያችሁ፣ እድሜንም እንዴት አድርጎ እንደመርጥ እንዳየ ማለት ነው።
ሁለተኛ ውሃ ሊቀዱ የሚመጡ ልጆች ለቤተሰባቸው የሚታዘዙ ልጆች ናቸው። ጥሩ ልጆች ናቸው። የሚያገለግሉ ልጆች ናቸው። ሶስተኛው በውሃ አቀዳዳቸው ሁኔታ ላይ ተመርኩዞ የሚጠይቀው ፈተና ስላለ ነው። ስለቱ እንዲህ ብዬ ተሳልኩኛል፣ ጌታዬ አምላኬ ሆይ ውሃ ሊቀዱ ከሚመጡ ሴቶች ውስጥ ውሃ ስጭኝ የምላት ቀድተው ሲመለሱ፣ ይሄ ሁሉ በጣም ምስጢር አለው። ውሃ ስጭኝ የምላት እሺ ብላ የሞላ እንስራዋን አዘንብላ ውሃ የምትሰጠኝ እኔን ብቻ ሳይሆን ደግሞ ለግመሌም የምታጠጣ፣ ግመሉም ጠምቶታል ብላ አስባ ለግመሌም የምታጠጣ እሷ የጌታዬ ሚስት ትሁን ብሎ ስለተሳለ፣ ይሄ ሁሉ መስፈርት ነው። አያችሁ፣ ዝግጅት ነው። ይሄ ሁሉ ዝግጅት ነው። ለኔ የምታጠጣኝ አለ። ለምንድነው ለግመሉ ያለው? አስተዋይነቷን፣ እሱ ከጠማው ግመሉም ይጠማዋል ብላ የምታስተውል፣ እሱ ካራበው ግመሉም ያስፈልገዋል ብላ የምትል፣ እንደገና የሞላን ስራዋን ዝቅ አድርጋ የምታጠጣ ማለት ምን ማለት? ጎዶሎን ስራ ቤት አይሄድም። ለሱ ካጠጣሽ በኋላ ተመልሳ ትሞላለች። ያልተሞላ ስራና ያልተማረ ሰው ለሸክም ይከብዳል ይላሉ መምህር አካለ ወልዴንታ። ያልተሞላን ስራ እየተወዛወዘ ወገብ ይፈልጣል፣ ወገብ ይልጣል። ያልተማረ ሰውም እንደዚያ ነው ይላሉ። ይሄ ባህል ስላለ ያልተሞላን ስራ ይዞ ስለማይኬድ ተመልሳ የምትሄድ ልጅ እቺ በጣም ብርቱ ልጅ ናት። ያቺ ይሄን ብርታት አይቶ ይህ ዝግጅት ነው። ከዚያ በኋላ ያን ካደረገ በኋላ እንዳለው ሆነለት። እንዳለው ሲሆን ደግሞ ዝም ብሎ በቃ አገኘው ብሎ ይዞ አልሄደም። አገኘው ብሎ ይዞ አልሄደም። ቤተሰቦችሽ ጋር ወሰጂኝ፣ ቤተሰቦችሽን አስተዋውቂኝ። አያችሁ፣ ይሄ ሁሉ ማህበራዊ ያልኳችሁ ዝግጅት ነው። የቤተሰብ ፈቃድ፣ የልጆች ፈቃድ፣ ያ ሁሉ ተደርጎ